ማይቴ ይምፃ ረድኤቴ ረድኤቴሰ እምኀበ እግዚአብሔር ዘገብረ ሰማየ ወምድረ። የሚረዳኝ ከየት ይምጣ? ረዳቴ ከየት ይምጣ? ረዳቴስ እግዚአብሔር ነው። አንድም ረዳቴስ በእግዚአብሔር ዘንድ ነው። የማይረሳኝ የማይተወኝ ጊዜ ጠብቆ የማይተወኝ ጊዜ ጠብቆ የማይረሳኝ ረዳቴስ እግዚአብሔር ነው። ማየቴ ይምፃ ረድኤቴ የሚረዳኝና የሚያግዘኝ ነፃ የሚያወጣኝ ከወዴት ይምጣ? ረድኤቴስ እምኀበ እግዚአብሔር ረዳቴስ በእግዚአብሔር ዘንድ ነው። አንድም እግዚአብሔር ነው። እርሱም ዘገብረ ሰማየ ወምድረ ሰማይና ምድርን የፈጠረ የፈጠረውን የማይረሳ በዝናብ አብቅሎ በፀሐይ አብስሎ የሚመግብ በመከራ ጊዜ በጭንቀት ጊዜ በችግር ጊዜ የማይረሳ ፈጥኖ የሚደርስ ረዳቴስ እግዚአብሔር ነው። አንሳይኩ አዕይንቴ መንገለ አድባር ዓይኖቼን ወደ ተራራ አነሳሁ። አንድም ዓይኖቼን ወደ ኢየሩሳሌም አነሳሁ። አንድም ዓይኖቼን ወደ መላእክት አነሳሁ። በሌላ መልኩ ዓይኖቼን ወደ አበይተ ነቢያት ወደ ሊቀ ነቢያት አነሳሁ። ረዳቴ ከወዴት ይምጣ? ዓይኔን በተስፋ አነሳሁ። የሚረዳኝ ማን ነው? ነፃ የሚያወጣኝ ማን ነው? አንሳይኩ አዕይንቴ መንገለ አድባር ወደ እግዚአብሔር ዓይኔን አነሳሁ። አንሳይኩ አዕይንቴ መንገለ አድባር ወደ አበይት ነቢያት ወደ ቅዱሳን መላእክት ዓይኔን አነሳሁ። አንሳይኩ አዕይንቴ መንገለ አድባር ወደ ቅድስት ድንግል ማርያም ወደ እናቴ ይልቁንም ወደ አባቴ ወደ እግዚአብሔር አነሳሁ። ማየቴ ይምፃ ረድኤቴ የሚረዳኝ ከየት ይምጣ? በደስታ ጊዜ ባለ ጊዜ ሁሉ ረዳት ነው። በመከራ ጊዜ ግን የሚረዳ ማን ነው? በጭንቅ ጊዜ የሚረዳ ማን ነው? ረድኤተሰ እምኀበ እግዚአብሔር ረዳቴማ እግዚአብሔር አይደለምን? አንድም ረዳቴስ በእግዚአብሔር ዘንድ ነው። እርሱም ዘገብረ ሰማየ ወምድረ ሰማይና ምድርን የፈጠረ ነው። ለጾመ ፍልሰታ ለሱባኤ ፍልሰታ ለቅድስት ድንግል ማርያም ሱባኤ ሁለተኛ ቀን እንኳን አደረሳችሁ። በዚህ ዕለት አትናስያ የምትባል ቅድስት እናት ትታሰባለች። ታሪኳ እንደ ማርያም መግደላዊት ነው። ራስን ካለመጠበቅ በዝንጋኤ ምክንያት የሚመጡ ችግሮች አስተማሪነታቸው በተለያዩ ወንዶች ብንል በነ ሙሴ ጸሊም እግዚአብሔር ያስተምራል። ሴቶች ብንል ደግሞ በነ ማርያም መግደላዊት ያስተምራል። ሰባተ አጋንንት ለእንተ አውፅአ አላቲ ቀዲሞ አስተርአያ ለማርያም መግደላዊት ሰባት አጋንንት ላወጣላት ለማርያም መግደላዊት አስቀድሞ ታያት ይላል። ሰባቱ አጋንንት የሚያሰሯት ሰባት አይነት የጥፋት ስራ ነበረ። ቅድስት አትናስያ ትባላለች። እንግዲህ ወኩሉ ዘተጽፈ ለተግሳጸ ዚአነ ተጽፈ የተጻፈው ሁሉ ለትምህርታችን ነው። የአባቶች ታሪክ ለእኛ አስተማሪ ነው። የእናቶች ታሪክ ለእኛ አስተማሪ ነው። ከዚህ ቀደም ሰዎች የወደቁበትም የተነሱበትም የራቁበትም የቀረቡበትም ለእኛ አስተማሪ ነው። የተጻፈው ሁሉ ለትምህርታችን፣ የተጻፈው ሁሉ ለሕይወታችን፣ የተጻፈው ሁሉ ለለውጣችን፣ የተጻፈው ሁሉ ለግንዛቤያችን ተጻፈ። ለምሳሌ አሁን ይሄ ሐዋርያት ጾም አባቶቻችን ጾመው ማግኘት የሚገባቸውን አግኝተዋል። ሐናና ኢያቄም ጾመው ማግኘት የሚገባቸውን አግኝተዋል አይደለም። ስለዚህ እኛ ደግሞ ጾመን ማግኘት የሚገባንን ነገር እንድናገኝ ነው። የተጻፈው ሁሉ ለሁሉም አስተማሪነት ተጻፈ ተብሏል። ስርዓቱ፣ ቀኖናው፣ ትውፊቱ፣ ዶግማው ተጽፎ ተደጉሶ የተሰጠን እኛን ለማስተማር እኛ እንድንጠበቅ ነው ማለት ነው። እና ቅድስት አትናስያ መኑፍ በሚባል ወይም በምትባል ሀገር እጅግ ከበለጸጉ ሰዎች ተወለደች ይችላል። አገሯ መኑፍ ነው። እናት አባቷ እጅግ የበለጸጉ ናቸው። ብዙ ጊዜ በመጽሐፍ ቅዱስ እንደምናየው እጅግ የበለጸጉ ሰዎች፣ እጅግ ባለሀብት የሆኑ ሰዎች ልጅ ብዙ ጊዜ ወደኋላ ይዘገያል። ምክንያቱም ሀብት ልጅን አይገዛም፣ ስልጣን ልጅን አይገዛም። ልጅ የእግዚአብሔር ስጦታ ነው።
እና በጣም ባለጸጎች ነበሩ፣ ሀብታቸውም አይቆጠርም ይላል። ትናንት በእመቤታችን ስንማር ተክታ በጥሪቃ የሚባሉ በጣም ባለጸጎች ልጅ ሳይኖራቸው ብዙ ጊዜ ይኖሩ ነበር። በኋላ ግን ወደ ጓዳም ያለውን በውጭም ያለውን በሩቁም ያለውን ሀብቱን ተመልክቶ ይህ ሁሉ ሀብት አለን፣ ነገር ግን ልጅ የለንም፣ ምን ዋጋ አለው ብለው ተስፋ ሲቆርጡ እናያለን። አብርሃምንም እንመልከተው። ኦሪት ዘፍጥረት ምዕራፍ 15 ላይ እግዚአብሔር ሆይ ይህን ሁሉ እንደ ሰማይ ከዋክብት የማይቆጠር እንደ ባህር አሸዋ በጣም የበዛ ሀብት ሰጠኛል፣ ምን ዋጋ አለው? የኔ ያልሆነ ባይድ እኔ ስሞት ሀብቴን አግበስብሶ ሰብስቦ ይወስደዋል፣ ይህ ሁሉ የኔ አይደለም ብሎ ተስፋ ቆርጦ እግዚአብሔርን ሲጠይቅ እናያለን። እግዚአብሔር ደግሞ እንደ ሰማይ ከዋክብት እንደ ምድር አሸዋ በስቶ ያየውን ሀብቱን ያሰጋውን ምን አለው? እነሆ ከጉልበትህ የሚወለድ ልጅ እንጂ ባይድ ሀብትህን አይወስድም አለና ተስፋ ሰጠው፣ ቃል ኪዳንም ሰጠው። እንደተባለውም ሰው ቢናገር ላይፈጽመው ይችላል። እግዚአብሔር ግን የሚፈጽም አምላክ ስለሆነ እነሆ ይስሐቅን የመሰለ ልጅ ሰጠው ማለት ነው። እንዲሁም ተክታ በጥሪቃ አንድ ጠይቀው 6 ልጅ አገኙ። 6ኛዋ ላይ ሐና ትባላለች። ከሐና ቅድስት ድንግል ማርያም ትወልዳለች ማለት ነው። እና በመጽሐፍ ቅዱስ ለዚህ ነው ወኩሉ ዘተጽፈ ለተግሣጽ ያለ ተጽፈ የተጻፈው ሁሉ እኛን ለማስተማር ተጻፈ ይለናል አይደል? ሀብታም ሆነው በእንስሳት በእህል በገንዘብ ነገር ግን ደግሞ ትልቁ ሀብት ልጅ ነው እና ልጅ ያላገኙ እናያለን። አንዳንዶቹ ደግሞ እነሆ ሀብት ምንም ሳይኖራቸው ደግሞ ብዙ ልጅ ወልደው ደግሞ ሲደሰቱ እናያለን ማለት ነው። እና ይሄን የማን ነው ማለት ነው? እግዚአብሔርን። ሁሉን የሚችል ሁሉ ያለ ከእግዚአብሔር እንደሆነ እንድንማርበት ነው። ይህ ሁሉ ዝንቱ ሁሉ ኮነ በፈቃደ እግዚአብሔር፣ ሁሉ ነገር የሚሆነው በእግዚአብሔር ፈቃድ ስለሆነ ያለ እግዚአብሔር ፈቃድ ሰው እንኳንስ ሀብት ሊያገኝ ልጅ ሊያገኝ ይቀርና ልበድ እንኳን ቢል አያብድም ራሱ ዝም ሰው አያብድም። እና ይህም ምንድን ነው የሚለው ከበለጸጉ እናትና አባት ተወለደች፣ ወላጆቿም ከሞቱ በኋላ ቤቷን ለእንግዶች ማረፊያ በማድረግ ወደ እርሷ የሚመጡትን እንግዶች ትቀበልና የሚፈልጉትንም ትሰጣቸው ነበር ይላል። እናቷም አባቷም ሞቱ። ሲሞቱ ያንን ቤት እሷ ያዘች። በዚህን ጊዜ የአብርሃም ታሪክ ትዝ ይላት ነበር። አብርሃም እነሆ እንግዳ በመቀበሉ እግዚአብሔር እንደተቀበለ፣ ሎጥም ቅዱሳን መላእክትን እንደተቀበለ። ሌላው ደግሞ ቅዱስ ጳውሎስ ምን ብሏል? እንግዶችን መቀበል አትርሱ፣ ዕብራውያን 13 ላይ ይልቁንም ችላ አትበሉ። ሰዎች እንግዶችን ተቀበልን ብለው እግዚአብሔርን በአንድነት በሶስትነት ተቀብለዋልና መላእክትን ተቀብለዋልና። ስለዚህ ሰው በሆንክ የምታወቀው እንግዳ ስትቀበል፣ ስትመጸውት፣ ስትጾም፣ ስትጸልይ፣ ስትሰግድ፣ ይልቁንም ደግሞ ሀብሃሎ ክርስቶስ ዘበላይሉ ሀልው ሀብሃሎ ክርስቶስ የላይኛውን ክርስቶስ ያለበትን መንግስተ ሰማያትን ስናስብ ነው። መንግስተ ሰማያትን የሚያስብ ሰው በዚህ በአላፊ ነገር አይጣላም፣ አይገፋፋም፣ ገዳይም ተገዳይም አይሆንም፣ አንዱ ባይ አንዱ ተመልካች አይሆንም። ሁሉም ተስፋ የሚያደርገው ላይኛው ያለውን ሀብሃሎ ክርስቶስ ባለበት ለመኖር ነው ማለት ነው። ይህን የሚያስብ ሰው ቀዶ ያለብሳል፣ ቆርሶ ያጎርሳል፣ የታሰረ ያስፈታል፣ የተቸገረ ይረዳል፣ ያዘነው ያጽናናል፣ ተስፋ የቆረጠውን ወደ ተስፋ ይመልሳል። አይዞ ጊዜ ተለዋዋጭ ነው። ከላይ ያሉት ወደ ታች፣ ከታች ያሉት ወደ ላይ ይወጣሉ። ከፊት ያሉት ወደ ኋላ፣ ከኋላ ያሉት ወደፊት ይሄዳሉ። ጊዜ ገቢር ለእግዚአብሔር፣ ጊዜ የእግዚአብሔር ነው። ይለዋወጣል። ሀብታሙ ድሃ የሚሆንበት፣ ድሃው ሀብታም የሚሆንበት ጊዜ አለ። ይህን ግን መጠበቅ ነው ብሎ ተስፋ እንዲኖር የሚያደርጉ ሰዎች እነዚህ ዘበላይሉ ሀልው ዘሀብሃሎ ክርስቶስ በላይ ያለውን ማሰብ ማለት ነው። ያ ማለት ማቴዎስ ወንጌል ምዕራፍ 6 ላይ ዝግቡ ለክሙ መዝገበ ዘበሰማያት ሀበ ይበል ይባስን ወይረክቦ ሰራቂ፣ በሰማይ መዝገብ ሰብስቡ። ምንድን ነው? በዚህ በድሃዎቹ ላይ ዝራ፣ በድሃዎቹ ላይ በተቸገሩት ላይ በተጨነቁት ላይ ዝራ። ያ ማለት በላይኛው መዝገብ መሰብሰብ ነው። ሀብሃሎ መዝገብ ከየትጋባ ልብከ፣ በዚህ በነዳያን ላይ ከሰራህ፣ በዚህ በችግረኞች ላይ ከሰራህ፣ በዚህ በስደተኞች ላይ ከሰራህ፣ በዚህ ተስፋ በቆረጡት ላይ ከሰራህ፣ በዚህ ተቸግረው ተጨንቀው መግቢያና መውጫ ባጡት ተስፋ በቆረጡ ሰዎች ላይ ከሰራህ፣ መዝገብህ በዚያ ላይ አለ።
በላይኛው ቦታ ላይ መዝገብ ያለው ሰው ልቡ ሁልጊዜ በዚያ ነው እንጂ በዚህ ዓለም ላይ ብኖርም ለእናንተ ነው ብሄድም ለክርስቶስ ነው፣ እኔ እንደሆነ ቦታ ተዘጋጅቶልኛል። ያኛውን ቦታ ነው ተስፋ የሚያደርገው ማለት ነው። ረዳቴ ከወዴት ይምጣ? ተስፋ እዛ ጋር የኔማ ረዳት እግዚአብሔር ነው፣ ሰማይና ምድርን የፈጠረ ዓለምን ፈጥሮ የሚገዛ ዓለምን አሳልፎ የሚኖር እግዚአብሔር፣ ቅድመ ዓለም የነበረ ዓለምን ፈጥሮ የሚኖር ዓለምን አሳልፎ የሚኖር ብለህ ተስፋ ታደርጋለህ ማለት ነው። እና ወደ እርሷ የሚመጡትን ሰዎች ውጡም አትልም። የመጡትን በሙሉ ምግብ ለሚጠይቅ ምግብ፣ ልብስ ለሚጠይቅ ልብስ፣ በቃ በቤቷ ካለው ነገር ይህንን አድርጊልን ብለዋት እምቢ አትልም። በቃ ቤት የእግዚአብሔር ነው፣ ብሉልኝ፣ ጠጡልኝ፣ ቀዳ ታለብሳለች፣ ቆርሳ ታጎርሳለች፣ የሚፈልጉትን ነገር ሁሉ ታደርግላቸው ነበረ ይላል። እንግዲህ ትሰጣቸው ነበር። በዚህ ምግባሯ ሳለች ክፉ ሰዎች ለወጡባትና ኃጢአትን አብስታ ትሰራ ጀመር። እዚህ ላይ ነው አንዳንድ ጊዜ ለበረከት ብለን የምንጓዘው ነገር ሌላ መከራ እንዳያመጣ ጥንቃቄ ያስፈልጋል። ምን አለ ሰሎሞን? ማስተዋል ይጠብቅሃል፣ ጥንቃቄ ማስተዋል ይጋርድሃል፣ ጥንቃቄ ይጠብቅሃል አለ። ማስተዋል እነማን ናቸው? እስከምን ድረስ ነው እኔ ሰው መርዳት ያለብኝ? እስከምን ድረስ ነው? እስከምን ድረስ ነው መርዳት ያለብኝ? ለሰው ተስፋ መሆን ያለብኝ፣ ለሰው መከታ መሆን ያለብኝ እስከምን ድረስ ነው? ሰዎች ከኔ ጋር መውጣት መግባት የሚችሉ ወደ ቤቴስ እንዴት መምጣት አለባቸው? እንዴት መውጣት አለባቸው? ጥንቃቄ ያስፈልጋል። ምክንያቱም ስምዖን እኮ እንግዳ ተቀባይ ነበረ። የሎጥን ታሪክ ሰምቶ የአብርሃምን ታሪክ ሰምቶ እንግዳ ተቀብሎ ወደ ቤቱ አስገብቶ ያስገባቸው ግን እንግዶች አልነበሩም። የሰይጣን እንግዳ ነው። ሰይጣን ወደ ቤቱ ገብቶ ልጁን አሳረደው፣ ሚስቱን አስበላው፣ ጎረቤቱን አስበልቶ 78 ነፍስ እንዲበላ ያደረገው ማን ነው? ሰይጣን ነው። ስለዚህ ምንድነው? መንፈስን መርምሩ ይላል ቅዱስ መጽሐፍ በዮሐንስ መልእክት ላይ ማለት ነው። መመርመር ያስፈልጋል። ስለ አለ ወይም እንግዶች ስለመጡ ሁሉም እንግዳ ነው ማለት አይቻልም። አንዳንድ ጊዜ ለበጎ ብለን የምናደርጋቸው ስራዎች ወደ መጥፎ ነገር ሊቀየሩ ይችላሉ። በጎ ሰዎችን ተቀበልን ብለን ክፉ ሰዎች ሊመጡ ይችላሉ። ለዚህ ነው ምን አለ? መርምሩ አለ ጌታ። መንፈስን መመርመር ያስፈልጋል። ሰዎችንም ደግሞ እነማን ናቸው ከቤት ቤት የሚመገቡት? ድሃ ከሆነ የት ላይ ሆነው በልተው ወዴት ሄዱ? መስጠት በሚገባን ደረጃ እስከ መስጠት፣ ቆርሰን ማብላት፣ ቀደን ማልበስ እንጂ እንግዶችን መቀበል ቤትን አጠቃላይ እነሆ ለሰው ሰጥቶ ነገ ላይ አደጋ ላይ መውደቅ አይደለም ማለት ነው። እና ማርያም መግደላዊት የመጣባት ይሄ ነው። እዚህ በኋላ ኃጢአትን እስከ ጥግ ሰርታ ራሷን እነሆ እስከምታጣ ድረስ ደርሳለች ማርያም መግደላዊት። ይችን መልካም ሴት በዚህ ምግባሯ ሳለች ክፉ ሰዎች ማለት ክፉ ሰይጣን ነው እንደሚታወቀው፣ በሰዎች ላይ ያደረ ክፉ መንፈስ ያደረባቸው ሰዎች መልካም ሰዎች ጋር ተቀላቅለው መጡባት። ተቀላቀሉ። አሁን ኢትዮጵያ ላይ ሁሉ ክፉ አይደለም፣ ሁሉም መልካም አይደለም። ነገር ግን በመልካም ሰዎች ላይ ክፉ ሰዎች ተቀላቅለው ሰይጣን ያደረባቸው በሀብት፣ በስልጣን፣ በንብረት፣ በጉልበት ብቻ የሚያምኑ እነዚህ ተቀላቅለው ጥሩን ደጉን ሕዝብ እንግዳ ተቀባይ አብሮ የሚኖር አብሮ የሞተ የሚቀብር የተቸገረ የሚረዳ ሕዝብ ዛሬ መበላላት የመጣው ክፉ መንፈስ በሀገሯ ውስጥ ስለተረጨ ነው። ያ ክፉ መንፈስና ቅዱሱ መንፈስ ይጋጫል። ቅዱሱ መንፈስ እርኩሱን ክፉ መንፈስ ለማስወጣት ይጥራል። እርኩሱ መንፈስ ክፉ መንፈስ ደግሞ መንፈስ ቅዱስን ከሰዎች እንዲወጣና ሰዎች እያበዱ እንዲሄዱ እንዲበላሉና እንዲገዳደሉ እያደርጋል ማለት ነው። እና ይቺ ሴት አብዝታ እነሆ እንግዶችን በተቀበለችበት ቤቷ አብዝታ ኃጢአት ሰራች። ይሄ ነው ትልቁ። አብዝታ ኃጢአት ሰራች። በዚህ ምግባሯ ነው። በዚህ እንግዳ በመቀበል በማብላት በማጠጣት በዚያ ምግባሯ ጸንታ እየተጓዘች እንዳለች መንፈስ እርኩስ መንፈስ ያደረባቸው ክፉ ሰዎች መጡና ወደ ቤቷ ገብተው ወደ ኃጢአት ውስጥ አስገቧል። ይሄ ነው አለመመርመርና ራስን አለመጠበቅ። ሁሉን ነገር ክፍፍት ማድረግ ጥሩ አይደለም። ሁሉን ነገር ኦንላይን አይደረግም። በህይወት ውስጥ ሰው እንኳንስ እንግዳ ስንቀበል ይቀርና
አብረን ከምንኖረው ሰው ጋር ራሱ ሁሉ አይምሯችን እኮ ኦንላይን አይደለም እኮ። የምንናገረው አለ፣ የምንሰውረው አለ፣ የምንገልጠው አለ፣ የማንገልጠው ጊዜ የሚገልጠው አለ። ሁሉ አይነገርም፣ ሁሉ አይነገርም። ሁሉም ደግሞ መልካም ነው ተብሎ አይወሰድም። ይሄ የእሷ ታሪክ ለእኛ አስተማሪ ነው ማለት ነው። እና በዚህ ጊዜ በአስቄጥስ ገዳም ያሉ መነኮሳት ዝናዋን ሰምተው አስቀድማ ስላደረገችው በጎነት ዮሐንስ ሐፂርን የሚገርመው በዚያ በገዳም ውስጥ የነበሩ መነኮሳት ደግነቷን አስቀድመው ሰምተዋል። ለገዳሙ በጣም ብዙ ነገር ታደርግ ነበረ። ከገዳሙ ለሚመጡ መነኮሳትም ደግሞ በገዳሙ ውስጥ ይህን ወስዳችሁ አድርጉልኝ እያለች ታደርግ ነበረ። እናት አባቷ ለገዳሙ ቅርብ ነበሩ። በገዳሙ ውስጥ ብዙ የበረከት ስራ ይሰሩ ነበረ። እናት አባቷ ሲያርፉ እሷም ደግሞ የእናት አባቷን መንገድ ይዛ በዚያ በገዳሙ ውስጥ ትልቅ ስራ ትሰራ ነበረ። ገዳሙ ላይም ኢንቨስት ታደርግ ነበረ። የበረከት ቤቷ ላይም እንደዚህ ታደርግ ነበረ። በገዳሙ ላይ ያለው በረከቶ የተሸከመችው በረከት እንዳለ ሆኖ በቤቷ ውስጥ የመጡት ግን ቅድም እንዳልኩት ሁሉም በጎ አይደለም፣ ሁሉም ደግ አይደለምና የተቸገሩ ቢበሉ፣ የተራቆቱ ቢለብሱ፣ ምግብ ያጡ ተቆርሶ ቢሰጣቸው፣ ሌላው ደግሞ ያንን የመንፈስ ቅዱስ የበጎ ስራ የበረከት ስራ እንቅፋት የሆነው ዲያብሎስ ደግሞ አግበስብሶ ሌላ የኃጢአት ሰዎችን ልኮ ወደ ኃጢአት ውስጥ እንድገባ አደረጋል። ሰይጣን ከባድ ነው። ሰይጣን ከባድ ነው። ምንድን መስተጻርን መስተቃርን የአጋንንት ስራ መጣላት፣ ማጣላት፣ ኃጢአት ማሰራት፣ ከእግዚአብሔር ማራቅ፣ ህይወትን መለወጥ ይህንን ማድረግ ነው እና የአስቄጥስ ገዳም መነኮሳት ያቺ የምትመጸውት ሴት፣ ያቺ ቤተክርስቲያን የማትለይ ሴት፣ ያቺ በጎ ሴት፣ ያቺ ደግ ሴት፣ ያቺ የእግዚአብሔርን መንግስት የምታሰብ ሴት፣ የዓለም ምኗ አይደለ ሴት፣ ለመጣ ሁሉ ቆርሳ የምታበላ፣ ለመጣው ሁሉ ቀዳ የምታለብስ፣ ለመጣው ሁሉ ችግሩን የምትጋራ፣ ለመጣው ሁሉ ምን ላድርግላችሁ ብላ ቤቷን ክፍት አድርጋ ከፈለጉት ነገር ሁሉ የምታበላ የምታጠጣ ሴት ታሪኳ ተለውጦ የኃጢአት መረቡና ዲያብሎስ ተቆጣጥሯት አብዳ ማለት ነው። ሰሙ የአስቄጥስ ገዳም መነኮሳያት ሴቶች፣ መነኮሳት፣ ወንዶች በጣም አዘኑ። ዲያብሎስ አሸነፋት፣ አጋንንት ጣላት አሉና ዝም አላሉ። አባቶች ዝም አይሉ። እንዲህ አይነቱን በረከት እግዚአብሔር ያድለን። እኛ በእኛ ዘመን አበደች ከተባለ ዝም ነው። አላት ከተባለ የእኛ ናት። አብዳለች ታማለች ከተባለ ዙሮም ያት የለም። እነዚህ አባቶች ግን እንደዚህ አላደረጉም። በሰይጣን እጅ መውደቋን በአጋንንት እጅ መውደቋን በሰሙ ጊዜ ይላል አስቀድማ ስላደረገችው በጎነት አስቀድማ ለዚህ ነው ዝራ እክለከ ውስተ ልበ ነዳያን እነሆ እህልህን በድሃዎች ሆድ እህልህን በቅዱሳን ገዳማት በየአድባራቱ በየኔ ቢጤዎች በእስር ቤቱ እህልህን ዝራው ታገኘዋል። ይሄ ነው ሰው የዘራውን ያጭዳል ማለት ይሄ ነው። ያልዘራውን አይድም። አሁን ዛሬ ክረምት ነው። ገበሬው ዛሬ ዘርቶ ዛሬ አርሞ ከላይ ከሰማይ የሚወርደውን ዝናብ ሳይሳቀቅ ማሳ ላይ ያለውን ጭቃ ሳይጸየፍ ያረሰ የዘራ ገበሬ ነው ጥቅምት ላይና ህዳር ላይ የሚያጭደው። ዛሬ የተኛ ጥቅምት ላይ የሚተኛታል እንጂ የሚያገኘው ነገር የለም። ምክንያቱም ሰው የዘራውን ነው የሚያጭደው። ማን በዘራው ላይ ማን ማጭድ ይልካል? የዘራው ያረመው የአረም መድኃኒት የረጨው ጥቅምት ላይ ደግሞ ያጭዳል። ያጭደውን ይሰበስባል፣ የሰበሰበውን ይወቃል፣ የወቃውን ያስገባል። ይሄ ነው። ባልዘራው ላይ ማን በማለት ተቀጣሪ ሆኖ ካልሆነ በስተቀር ተቀጣሪ ደግሞ የዕለቱ ጆርናታውን ይዞ የመግባት እንጂ ይዞ የመግባት ሞራል የለው። ይህን ነው የሚናገረው። ስለዚህ እነሆ ሰይጣን እንዳሸንፋት በሰው ተመስሎ ከእንግዶች ጋር ገብቶ መረቡን እንደጣለባትና የአሳቹ ሰይጣን አይደለም ለሰው ለመድኃኔዓለምም በገዳመ ቆሮንቶስ በኪሱ ውስጥ ዳቦ ይዞ በእጁ ድንጋይ ይዞ ሄደና ምን አለው? አንተንም ምርውሃል እኔንም ምርወኛል፣ ይህንን ድንጋይ ዳቦ አድርገውና እንብላ ያለ
ጌታም በማቴዎስ ወንጌል ምዕራፍ 4 በሉቃስ ወንጌል ምዕራፍ 4 ላይ የሰው ልጅ የሚኖረው በእግዚአብሔር ቃል እንጂ በዳቦ አይደለም ብሎ እነሆ ገስጾ የመለሰው ሰይጣን ማለት ነው። እንደገና በመስቀል ላይ ደግሞ ይህስ እነሆ ኤልያስን ይጠራል ላጽናናው ብሎ በቀረበ ጊዜ የመጨረሻው ሰዓት ማለት ነው በነፋስ አውታር ሰቅሎ በእሳት ዘንጀር ገርፎ እነሆ ከመስቀል ላይ ሰቅሎ እሱ ግን ወደ ሲኦል ወርዶ ነፍሳትን ከሲኦል ነጥቆ እሱን አስሮ እዚያ ጋር ነፍሳትን ወደ ገነት የመለሰ እነሆ በሦስተኛው ቀንም በራሱ ኃይልና ስልጣን የተነሳ መድኃኔ ዓለምንም ሰይጣን ብዙ ጊዜ ተፈታትኖታል። ነገር ግን ሰይጣን ወደቀ። አንድ ቀንም አይደለም በእግዚአብሔር ዘንድ በእናቱ በቅድስት ድንግል ማርያምም በእናቷ ሆድ ቢያሳድዳትም እንደገና ከቤተ መቅደስ ወደ ቤተ ዮሴፍ ቤት ቢያሳድዳትም እንደገና ልጇን አዝላ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ ቢያሳድዳትም እንደገና እንዳትቀበር ከጌቴሴማኒ ወደ ብሔረ ሕያዋን ከዮሐንስ ወንጌላዊ ጋር ቢያሳድዳትም እንደገና ሐዋርያት ሱባኤ ገብተው ፍልሰታን 14 ቀን ሱባኤ ገብተው ቅዱስ ሥጋዋን አግኝተው ከቀበሩ በኋላ በሦስተኛው ቀን እንደ ልጇ እንደ ወዳጇ እንደ ኢየሱስ ክርስቶስ በመዝሙር 131 ቁጥር 6 ላይ ተንሥእ እግዚኦ ውስተ ዕረፍትከ አንተ ወታቦተ መቅደስከ አንተና የመቅደስ ታቦት ተነስ ብሎ አስቀድሞ ልበ አምላክ ዳዊት እንደተናገረው ተነስታ ወደ ሰማይ አቀናች ይለናል። ስለዚህ ሰይጣን ከባድ ነው እና መነኮሳያቱ ሴቶች፣ መነኮሳቱ አባቶች የአትናስያን ነገር በሰሙ ጊዜ አዘኑ። ደወል ደውለው አባቶቻችን አንድ ላይ ሆነው ሰው እንላካሉና ወሰኑ። ሴቶች መነኮሳያት ደግሞ በጸሎት ባሉበት ሆነው እንዲያስቧት ያን የበረከት ስራ ሰርታለች። ያን በጎ ስራ ሰርታለች። አንኳኩታ መጣ ለገዳሙ ብዙ ነገር አድርጋለች። ለመነኮሳያቱ ብዙ ነገር አድርጋለች። ለመነኮሳቱ ብዙ አድርጋለች። ለገዳሙ ብዙ አድርጋለች። ሐዋርያው ቅዱስ ጳውሎስ ሮሜ 16 ላይ ቁጥር 1 ላይ ፌበንን አስቧት እንደ ዋጋዋም ክፈሏት ይላል። ፌበን የሐዋርያትን እግር ያጠበች፣ ልብስ ያጠበች፣ ምግብ ያቀረበች ናት። ታዲያ ምን አለ ቅዱስ ጳውሎስ? እንደ ዋጋዋ ክፈሏት። አትናስያንም ያሉ መነኮሳቱ እንደዚህ ነው። እቺ ሴት እኮ እኛን ስትረዳ ኑራለች፣ እኛም ተንከባክባለች። ስለዚህ እነሆ በእኛ በኩል ሰይጣን የራሱን ስራ ሰርቷል፣ እኛ ደግሞ የራሳችን ስራ እንስራ አሉና ተነሱ ይለናል። በዚህን ጊዜ ነው ዮሐንስ ሐፂርን ሄዶ ከሰይጣን እጅ ያወጣት ዘንድ ለመኑት ይላል። ዮሐንስ ሐፂርነት እነሆ ዮሐንስ ሐፂር እንደሚታወቀው ባለ ታሪክ ታላቅ አባት ነው። በዚህ በመጽሐፈ መነኮሳት ታሪካቸው ገድላቸው በጣም ሰፍቶና ጎልቶ ከሚታዩት መካከል የበጎ ስራ ካደረጉ መካከል ዮሐንስ ሐፂር የተባለ ጻድቅ አባት፣ እውነተኛ አባት፣ መናኔ ዓለም ከዓለም ተገይቶ ዓለምን የናቀ ይልቁንም ደግሞ እነሆ በገዳም በጎ ስራዎችን አዘውትሮ ይሰራ የነበረ ታላቅ አባት ነው ይላል እና እሱም በጸሎታችሁ አስቡኝ ብሎ ሄደ ነው። ወንዶች መነኮሳት በበዓታችሁ ሆናችሁ አስቡኝ፣ ሴቶች መነኮሳያትም እናንተም እኔንም እሷንም በጸሎት አስቡ። አያችሁ ያዕቆብ 5:15 ላይ እነሆ የሰዎች ጸሎት ለታመመው ሰው በጎ ነው፣ ይጸልዩለት። ጸልየው ሲጨርሱ እፍፍ ብለው ያን ዘይት ይቀቡት፣ በዚያን ጊዜ ይድናል ይላል። የሰዎች ጸሎት ለሰዎች በጎ ነው። አንዳንድ ጊዜ ደግሞ የሰዎች ክፋት ለሰዎች መጥፎ ነው። በጎ ሰዎች መጥተው የበረከት ማዕዳቸውን በልተው ሄዱ። መጥፎ ሰዎች አጋንንት ያደረባቸው መጥተው ደግሞ እሷን አሰናከሏት። አያችሁ፣ አሰናካይ ዲያብሎስ ነው፣ መሰናክል ዲያብሎስ ነው። እንደምናየው 5500 ዘመን ከአዳምና ከሔዋን በኋላ የነበሩ አባቶቻችን እናቶቻችን መንገዳቸው ላይ ቆሞ የበረከት ስራ እንዳይሰሩ ከዲያብሎስ ጋር እንዲኖሩ ተቆጣጥሯቸው የኖረው እሱ ነው። ለዚህ ነው ቅዱስ ጳውሎስ ምን ይላል? የሚቃወመንን መንገድ ላይ የነበረውን ዲያብሎስን ከመንገዱ አስወገደው ይላል። አየው፣ አስወገደው። እርሱንም በመስቀል ላይ አውጥቶ ምን አለው? ሰቀለው፣ አስወገደው ይላል፣ አጠፋው ይላል። ይህንን ነው የሚናገረው። በዚህን ጊዜ እናንተም አባቶች ጸልዩልን፣ እናንተም እናቶች ጸልዩልን አለና እነሆ በጸሎታችሁ አስቡኝ።
አለና ጉዞውን ቀጠለ። ወደ ማን? ወደ አትናስያ። ልብ አድርጎ እንግዲህ አትናስያ በምን ወርቃለች? በዲያብሎስ ወርቃለች፣ በአጋንንት አሽከላ ወርቃለች። በቃ ኃጢአት እስከ ጥግ ትናንት የጽድቅን ስራ እስከ ጥግ ሰርታለች። ዛሬ ላይ ደግሞ የኃጢአት ስራ እስከ ጥግ። ማርያም መግደላዊት መጀመሪያ በጎ ስራ ሰርታለች፣ በኋላ ግን ኃጢአት ስራን እስከ ጥግ ሰርታለች። አያችሁ። ማርያም መግደላዊትን ግን በዚያ ጉዞ እንዳለች በመስታወት ይህ ሁሉ ከንቱ ነው ብላ ወደ ኢየሱስ ክርስቶስ ሄዳ ኃጢአቷ ሰባቱ አጋንንት እንዲወገዱላት እግዚአብሔር መንፈስ ቅዱስ ወደ ንስሐ መልሷታል። ይችን ሴት ግን እነሆ ዮሐንስ ሐጺር በደረሰም ጊዜ በረኛዋን ለእመቤትሽ እንዲገባ ንገሪልኝ አላት። በር የምትጠብቅ ሴት ነበረች፣ በር ላይ የምትቆም ማለት ነው። እና ዮሐንስ ሐጺር ደረሰና ምን አላት? አንኳኳ፣ ከፈተችለት። አዎ እነሆ እንግዳ መጧልና ክፈችልኝ ብለሽ ንገሪልኝ አለና ዮሐንስ ሐጺር ለሰራተኛዋ ነገራት። እንግዲህ የደረሰበት ዓላማ ከላይ እግዚአብሔር ስላለ ሁሉም ይከናወናል። ለጊዜው ብዙ ነገሮች ፈተናዎች ሊኖሩ ይችላሉ። ለምሳሌ አንዳንድ ጊዜ በሰራተኛ መጣት ችግር አለ። እሌኒ 6 ዓመት ይላል ባለቤቷ ወደ ንግድ ሂዶ በኋላ ሲመለሱ በጓደኛው ምክንያት በመጣ ፈተና ወደ ከተማ ይሄዱና ሂዶ ነጋዴያን መጠዋል፣ ባህሩን አልፈዋል፣ ደረቁን ረግጠዋል ብሎ የሚናገር እንደላክ። ምክንያቱም 6 ዓመት ሆኖናልና የሰዓቱ እነሆ እንቅፋት የመታቸው ችግር የገጠማቸው ሊኖሩ ስለሚችሉ ብሎ አንዱ ሲናገር አይ እኔ ሚስቴን አምናታለሁ ምንም እንቅፋትም ችግርም አይኖርም ብሎ የሚናገር ሰዓት እኔ ሄጄ ብመጣስ እኔ አውቂያት ብመጣስ ብሎ የሰይጣን ስራውን ሰራ። ሄደና አንኳኳ። ሲያንኳኳ ያገኘ ሰራተኛዋ ነው። ሰራተኛዋን እሌኒን አገናኛለን። አይ 6 ዓመት ሙሉ ከወንድ ጋር ተገናኝቼ አላቅም፣ ቤቴ መጥቼ አላቅም ብለሽ መልሽለት አለቻት። እንግዳስ እሷ ጋር ያለ የሆነ ነገር ይህን ያክል ብር ሰጥሻለሁ አምጭልኝ። ነጋዴያን መጠዋል፣ ደረቁን ረግጠዋል፣ ተዘጋጅተሽ ጠብቂ። በውጭ እኮ አዋጅ እየታወጀ ነው። ነጋዴያን መጡ የብስ ረገጡ እየተባለ ነው። በያትና ወደ አትክልት ቦታ ገብታ ስትታጠብ የሆነ ምልክት አምጭና ስጭኝ አለ። አምጣ ሰጠችው፣ በገንዘብ ማለት ነው። እሌኒ የምታውቀው ነገር የለም። ወስዶ ይሄው አድሬ የመጣው ብሎ ሰጠ። አሁን ሰዎቹ ነጋዴያን ምናምን ያንተ ንብረት ነው አይደል? የኔ ንብረት ነው። በቃ ትክክል ነው። አድሬ መጣ አላለና 6 ዓመት ብሎ የነገደበትን ንግዱን ወስዶበታል። በማን? በሰራተኛ ምክንያት። አሁን ዮሐንስ ሐጺር በደረሰ ጊዜ ወይ አትናስያ ቤት ማለት ነው በረኛዋን ለእመቤትሽ እንድገባ ንገሪልኝ አላት። በነገረቻት ጊዜ እንደ ሌሎች ለረከሰ ስራ የሚፈልጋት መስሏት ወተሰርገወት ወነበረት ዲበ አራታ ይላል። ትናንትም ከትናንት ወዲያም እንደምታደርገው ሰዎችን የምታባብልበትን ከሰዎች ጋር የምትደሰትበትን ልብስ ለበሰችና አልጋ ላይ ቁጭ ብላ ግባ በይ ዋለች። ሌላ መስሏታል። ዮሐንስ ሐጺር አልመሰላት። ዮሐንስ ሐጺርን ገዳም ላይ ታውቀዋለች የበረከት ስራ ሲሰራ። እሷም ወስዳ የበረከት ስራ በጸሎት አስበኝ፣ በጸሎት በማይበረ መነኮሳያቱ ማህበር ልታሰብ እያለች ያን ሲቀበላትና ጸሎት አድርጎ ሲልካት ታውቀዋለች። አጊጣ በአልጋዋ ላይ ተቀመጠች። የጠየቃትን ሁሉ ግባ የምትል ሆና ነበርና ተሸልማና አጊጣ እንዲገባ ጠራችው ይላል። ልዩ የሆነ የሚስብ ልብስ ለብሳ አጊጣ ጠራ። ግባ በይ የመሰላት ትናንት ወዲያ ከሚመጡት ከነዚያ አንዱ ሰው የመጣ ነው የመሰላት። በዚህ ጊዜ እነሆ ግባ አለችው። ገባ። እመኒ ወርቁ ማእከለ ጽላሎተ ሞት ይፈርሁ ለእኩይ እስመ አንተ ምስሌየ መዝሙር 22 ላይ የምናገኘው ነው። በሞት ጥላ መካከል ብሄድ ክፉን አልፈራም፣ አንተ ከኔ ጋር ነህ። እመኒ ወርቁ ውስተ ጽላሎተ ሞት ይፈርሁ ለእኩይ እስመ አንተ ምስሌየ። በሞት ጥላ መካከል ብሄድ ክፉን አልፈራም፣ አንተ ከኔ ጋር ነህ። አንድም አንተ ከኔ ጋር ነህና ብሎ እየዘመረ ገባ። ልባ እየዘመረ በሞት ጥላ ውስጥ አንድም በሞት ጥላ መካከል ብሄድ ክፉን አልፈራም አንተ ከኔ ጋር ነህና እያለ ዮሐንስ ሐጺር እየዘመረ ወደ አትናስያ ቤት ገባ። የሚገርም አሁን እዚህ ጋር እንግዲህ ስራው ተሰርቷል፣ አልቋል። በቃ አሁን ሰይጣን ወጣ። ምክንያቱም አትናስያ ላይ ካለው ጋኔን በዮሐንስ ሐጺር ላይ ያለው እግዚአብሔር ይበልጣል።
ዮሐንስ ሐፂር አንደኛ እግዚአብሔር ከእሱ ጋር ነው ያለው። በሌላ መልኩ የገዳማውያቱ የሴቶች የገዳማውያኑ የወንዶች የሁሉም ጉባኤ በጸሎት እያሰበው ነው ያለው። በጸሎት እያሰበው ነው። ወንድማችን በአትናስያ ላይ ያለውን እርኩስ መንፈስ የአጋንንትን አሰራር እነሆ አስወግዶ ይመጣል። እንዲመጣ እንጸልይ ብለው ደወል ደውለው በሁለቱም በሴቶቹም ገዳም በወንዶቹም ገዳም ጸሎት እየተጸለየ ያለው። ምክንያቱም እናት አባቷ ደጋጎች ነበሩ፣ ብዙ ስራ ሰርተዋል። እሷም በደግነት ብዙ ስራ ሰርታለች። ያ ስራ በዲያብሎስ አሰራር ፈርሶ ነበረ። ስለዚህ የፈረሰው በሰይጣን የፈረሰው በመንፈስ ቅዱስ ይመለሳል። ወይ ይወፅእ ዝንቱ ዘመድ ዘነደ ጾም ወጸሎት፣ በጸሎት የአጋንንት አሰራር ይፈርሳል። እየዘመረ ገባ። ከእርሷም ጋራ ተቀመጠና ራሱን ዘንበል አድርጎ ልብ አድርጎ ፊት ለፊቱ ቁጭ ብላለች። በልዩ ልብስ አጊጣ ፊት ለፊት አልጋ ላይ ቁጭ ብላለች። እሱ ወንበር ላይ ተቀመጠ፣ የእንጨት ወንበር ላይ ገባና አንገቱን ደፋ አድርጎ ማልቀስ ጀመረ። አለቀሰ። አሳዘኝ። እየዘመረ ነው የገባው። ልብ አድርጎ እየዘመረ እመኒ ሆርኩ ማእከለ ጽላሎተ ሞት እይፈርሁ ለእኮ ይስማ አንተ ምስሌ፣ በሞት ጥላ መካከል ብሄድ ክፉን አልፈራም አንተ ከኔ ጋር ነህና እያለ ከበሩ ጀምሮ እስከ ቤት ድረስ ገባ። ሊዘመር ማለት ከገባ በኋላ ግን ሲያያት ያ የቅድስና ልብስ ለብሳ ቤተ መቅደስ ቤተክርስቲያን የምትሳለምበት ወደ ገዳም የምትሄድበት ድሃ የምትመጸውትበት የተቸገሩትን የምትረዳበት ያ ልብስ ተጠቅሎ ቁምሳጥን ውስጥ ተቀምጦ የዝሙት ልብስ ለብሳ ያ ሰውነቷ የቅዱሳን ሽታ መዓዛ ሽታ ያውድ የነበረ ያ ቤቷ በዝሙት በተለያየ ነገር ተበሻቅጦ ተለውጦ ሲያገኘው አንገቱን ደፋና አለቀሰ። እሷም የመጣህበትን ትተህ ምን ያስለቅስሃል አለችው። አያችሁ፣ የመጣህበትን ትተህ ምን ያስለቅስሃል አለችው። እሱም ሰይጣናት በላይሽ እንደ ዝንብ ሲዞሩብሽ አየኋቸዋል። ቁጥሩ የማይታወቅ የአጋንንት መንፈስ እንደ ዝንብ፣ እንደ ቢንቢ፣ እንደ ንብ ሰፍሮብሻል አለ። ቁጥሩ የማይታወቅ አንቺ አንድ ነሽ። በአንዷ አትናስያ ላይ ግን ቁጥሩ የማይታወቅ መንፈስ አየዋለሁኝ አላት። እንደ ደመና፣ እንደ ጉም፣ እንደ ጭስ ከቦሻል አለ። ውርውር እያለብሽ ነው አለ። ይህን ነገራት። ይህንን ሲነግራት ስለዚህ ጌታ ኢየሱስ ክርስቶስን ለምን አሳዘንሽው አላት። ጌታችን ኢየሱስ ክርስቶስን ጌታዬ ኢየሱስ ክርስቶስን ጌታሽን ኢየሱስ ክርስቶስን ለምን አሳዘንሽው? ለምን አላት። ቃሉን ሰምታ ደነገጠችና እየተንቀጠቀጠች ምን ይሻለኛል አለችው። እማይቴ ይምጻ ረዴቴ። እዚህ ላይ ነው እንግዲህ ረዳቴ ከወዴት ይምጣ? በዲያብሎስ አሽክላ ወድቄአለሁ፣ በዲያብሎስ ወጥመድ ወድቄአለሁ፣ ረዳቴ ከወዴት ይምጣ አለች አትናስያ። ትናንት መጸውት ነበረ፣ ትናንት እሳለም ነበረ፣ ትናንት ጸልይ ነበረ፣ ትናንት ሰግድ ነበረ፣ ትናንት ገዳም ሄድ ነበረ፣ ትናንት ቤተክርስቲያን ጧት ማታ የምገኝ ነበረ። ዛሬ ግን የአጋንንት ማደሪያ ሁኛለሁኝ። አሁን ረዳቴ ከወዴት ይምጣ አለች። ረዳቴ ከወዴት ይምጣ? ኢየሱስ ክርስቶስን አምላኬን፣ ቅዱሳን መላእክትን፣ ጻድቃን ሰማዕታትን፣ ደናግል መነኮሳትን፣ እናቱን ድንግል ማርያምን እናቴ እናንተንም የገዳም አስቄጥስ መነኮሳት ከእናንተ ርቄ መንፈስ ቅዱስ ከኔ ወጥቶ እርኩስ መንፈስ በእኔ ላይ ነግሶ ተጨንቄአለሁ። ረዳቴ ከወዴት ይምጣ አለችው። ማን ይርዳኝ? ይህንን ብላ መለሰችለት። ንስሐ ግቢ አላት። ምን አላት? ንስሐ ግቢ፣ ንስሐ ግቢ። ማርያም መግደላዊት ሽቶዋን ገዝታ ሄደች። ወደቀች፣ አለቀሰች። ከዚያ ሽቶዋን ከፈተችና እነወረጨችው መዓዛ። ንስሐዋን እግዚአብሔር ተቀበላት። ንስሐ ግቢ አላት። እግዚአብሔር ይቀበለኛል አለችው። ይህን ያክል ኃጢአት ሰርቼ እግዚአብሔር ይቀበለኛል አለችው። አዎን ሲላት ወደምትሄድበት ውሰደኝ አለችው። እንግዳስ እነሆ እግዚአብሔር ይቅር የሚለኝ እናንተም የምትጸልዩልኝ ከእግዚአብሔር ጋር የምታስታርቁኝ ከሆነ ከአንተ ጋር አብሬ እሄዳለሁ፣
እስካሁን የሰራሁት ኃጢአት እነሆ ወደኋላ ተገፎልኝ እግዚአብሔርን የማስደስትና እግዚአብሔር የማገኘው ከሆነ በጸሎትህ እርዳኝ፣ አስከትለኝ አለችው። ተከተኝ አለና አስከትሏት ወደ ገዳመ አስቄጥስ። እሷም ከገንዘቧ ምንም ምን ሳትይዝ ቤቷን ክፍት ትታ በባዶ እግሯ ተከተለችው። በባዶ እግሯ ዘኢሃደገ አባሁ እሞ ይክሪት ዘመደን፣ የአባቱን የእናቱን ሀብት ትቶ አባቱን እናቱን ትቶ ዓለሙን ትቶ የማይከተለኝ ሊያገለግለኝ አይችልም የሚል አምላካዊ ቃል አለና ሁሉን ነገር ጣል ድርግፍ አድርጋ ትናንት ኃጢአት የሰራችበትን ቤት፣ ትናንት ብዙ ሰዎች የመጸወተችበትን ቤት፣ ትናንት ለብዙ ሰው ቀዳ ያለበሰችበት ቆርሳ ያበላችበት ቤት፣ ብዙ እንግዳ የተቀበለችበት ቤት፣ በተቃራኒው ደግሞ አጋንንት የሰፈሩበትን ቤት እነሆ ጥላ ተከተለችው በባዶ እግሯ። በባዶ እግሯ ሲሄዱ አባቴ ቆየኝ ትለዋለች። አባቴ ቆየኝ ትለዋለች። ድረሽብኝ ይላታል። ቆየኝ ደከመኝ፣ ቆየኝ ዛልኩኝ፣ ቆየኝ ፀሐይ መታኝ ትለዋለች። ድረሽብኝ ይላታል። በእሱ እደርስ ስትል እሾሁ እንቅፋቱ እግሯን አድምቷታል። ምን ይጨንቃል? እሷስ ኃጢአት ተሸክማ ነው። ድንግል ማርያም ጌታን ተሸክማ እሾህ ወግቷታል፣ እንቅፋት መጥቷታል። ድንግል ማርያም የዓለምን ፈጣሪ ሰማያት ወምድር እግዚአ ሰማያት ወምድር እሱን ተሸክማ ከእንቅፋት የሚጠብቅ ከእሾህ የሚጠብቅ በዝናብ አብቅሎ በፀሐይ አብስሎ የሚመግብ እግዚአብሔርን ተሸክማ እንቅፋት መጥቷታል። ይችም ኃጢአት ተሸክማ ነው እንቅፋት የመጣት። ልብሷን እየቀደደች እግሯን ትሸፍን ነበር። እንቅፋት የተመታውን እሾህ የተመታውን እግሯን ልብሷን የለበሰችው ልብስ እየቀደደች ትሸፍን ነበረ። ይህም እንደ ንስሐ ሆኖ ተቆጥሮላታል። አየው፣ እንቅፋት የመታት ደሟ የፈሰሰው እሾህ የወጋት ደሟ የፈሰሰው እንደ ንስሐ ሆኖላታል ይላል። እንደ ንስሐ ተቆጥሮላታል። በመሸ ጊዜ ወደ ጫካ ገብተው ለእርሷ ቦታ አዘጋጅቶ እስኪነጋ እረፊ ብሎ ጥቂት ተገልሎ ብቻውን እየጸለየ ተቀመጠ ይላል። አብረው ሄዱ፣ ተከተለችው። ጫካ ውስጥ ደረሱ። ለእሷ ቅጠላቅጠሉን ቆራረጠና እዚህ ላይ ተኝ፣ እረፊ፣ ትንሽ እንቅፋት መጥቶሻል፣ እሾህ ወግቶሻል አለና እሱ ትንሽ እርምጃ እርመድ ብሎ ተንበርክኮ እጁን ዘርግቶ ወደ እግዚአብሔር እየጸለየ አደረ ይላል። በእኩለ ሌሊትም ከምድር እስከ ሰማይ የሚደርስ የብርሃን ምሰሶ ታየው። ከምድር እስከ ሰማይ ያዕቆብ ከምድር እስከ ሰማይ የተተከለ መሰላል አየ ይላል። ከምድር እስከ ሰማይ የተተከለ ምሰሶ አየ። የእግዚአብሔር መላእክትም የከበረች ነፍሷን ተሸክመው ሲወጡ አይቶ አደነቀ ይላል። ምክንያቱም እናት አባቷ ሲመጸውቱ አብራ ከእናት አባቷ ጋር አትለይም ነበር። እናት አባቷ ሞተው የእናት አባቷን ስራ ትሰራ ነበረ። በመካከል ግን ዲያብሎስ እሷን ተቆጣጠረና ኃጢአት አሰራት። ያንን የሰራችውን ኃጢአት ከቤቷ ጀምሮ እስከ ገዳሙ ድረስ እነሆ እሾህ እየወጋት እንቅፋት እየመታት ደሟ በሙሉ ፈሰሰ፣ ልብሷ ተቀዳደደ፣ ፊቷ ተለወጠ፣ እንባ ወረደ፣ ላቧ ወረደ፣ ተንጠፈጠፈ። ያ ንስሐ ሆነላት ይለናል። ንስሐ ሆነላት። የእግዚአብሔርን መላእክት የከበረች ነፍሷን ተሸክመው ሲወጡ አይቶ አደነቀ። ጠዋትም ወደ እሷ ቢሄድ ሙታ አገኛት ይላል። ስለ እርሷም ያስረዳው ዘንድ እግዚአብሔርን ለመነ። ንስሐዋን ተቀብሎ ተሰረየልሽ ብሏታል የሚል ቃል መጣለትና የሆነውን ለመነኮሳት ነገራቸው። አሁን ወደ እግዚአብሔር ለመነ። እንዴት ነው የሆነችው ልጅ ብሎ ሲለምን በእንቅፋቱ በእሾሁ ንስሐዋን ተቀብያታለሁ ብሎ ሲነግረው መነኮሳቱን ሰበሰበና ይዣት መጥቼ ነበረ፣ እዚህም ማድራ ነበረ፣ እኔም ስጸልይ አደርኩኝ። በመንፈቀ ሌሊት ነፍሷን ከስጋዋ እግዚአብሔር ለየ። ቅዱሳን መላእክት መጠው ወሰዱ። እግዚአብሔርን በጸሎት ብለምነው ንስሐዋን ተቀብያታለሁ አለ። ደስ ይበላችሁ አለና ነገራቸው ይላል። እነሱም በራእይ ማየታቸውን ነገሩት። አያችሁ፣ ዮሐንስ ሐጺርም
ህልም አይቷል፣ ራእይ አይቷል። እንደገና መነኮሳቱም በጸሎት ላይ ስለነበሩ በወንዶች ገዳም በሴቶች ገዳም ሲጸለይ ስለነበር ሁሉም ስለ እርሷ ዮሐንስ ሐጺር ከቤቷ መዞ ከወጣት ጀምሮ ወደ እግዚአብሔር በንስሐ እየተራመደች እየተጓዘች የማርያም መግደላዊትን እንባ የማርያም መግደላዊትን በፀጉሯ የመዘመዘችበትን የሰገደችበትን ሽቶዋን ተቀብሎ ይቅር ያለ እግዚአብሔር ይችንም ሴት በእሾህ በተወጋ ደም በእንቅፋት በመታት በዚያ በእንባዋ በላቧ በዚህ ሁሉ ንስሐዋን ተቀብሏት ነበር። እነሱም ራእይ በማየታቸው ነገሩ። እነሱም ዘኢይፈቅድ ሞቶ ለኃጥእ አላ ግባቶ ሀበ ንስሐ፣ ወደ ንስሐ መመለሱን እንጂ የኃጥእን ሞት የማይወድ እያሉ እግዚአብሔርን አመሰገኑት። የዕረፍቷ መታሰቢያ ነሐሴ 2 ቀን ነው። አትናስያ በዮሐንስ ሐጺር ስብከት ከዝሙቷ ተመልሳ ንስሐ ገብታ እነሆ ለበረከት በቅታለችና እርኩስን መንፈስ እግዚአብሔር ያስወግድልን። እመኒ ወደቁ ትነሳ፣ በወድቅም በእግዚአብሔር እነሳለሁ። ይልቁንም ወደ ንስሐ የሰው ዘኢይፈቅድ ሞቶ ለኃጥእ የኃጢአተኛ ሞቱን ሳይሆን ንስሐውን የሚፈልግ እግዚአብሔር ንስሐ ገብታ እንድትመለስ አድርጓልና እግዚአብሔር ሁላችንንም ወደ ንስሐ እንዲመልሰን የጀመርነውን ሱባኤ በሰላም እናጠናቀቅ ዘንድ እንዲረዳን የእግዚአብሔር አምላካችን መልካም ፈቃድ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።